ለመሆኑ ሕይወትን አንተ እየመራህ ነው የምትጓዘው ወይስ በዓለም ማዕበል እየተገፋህ? በየቀኑ የምትነቃውስ የምትጓጓለትን ዓላማ ለመፈጸም ነው ወይስ በቴክኖሎጂው ማዕበል በኑሮው ውጥረትና በሐሳብ ግርግር ተሸንፈህ ለመዛል? የምንኖረው በዓለም ፍጻሜ መጨረሻ ላይ ስለመሆኑ ብዙዎች ይናገራሉ። እውነታው ግን ፈጥኖ እየመጣ ያለው የዓለም መጨረሻ ሳይሆን ያንተ የውስጥ ሰላም መጥፋትና የማስተዋል መታወር ነው ቀድሞ እየመጣ ያለው። ዛሬ በዚህ ዝግጅት የምንነጋገረው ስለ ፍርድ ቀን ሳይሆን ዛሬን እንዴት እንደ አንበሳ ጸንተህ እንደምትቆም በመንፈሳዊ ጥበብና በዘመናዊ ብልሃት እንዴት ዘመኑን እንደምትዋጅ ነው። ካልተነቃቃህና ራስን ካላዘጋጀህ ጊዜው አንተን በልቶ ያልፋል። በዚህም ምክንያት ዛሬ የማሸነፊያውን ስልት የምንነጋገርበት ቀን ነው። ወንድሜ ሆይ፣ እህቴ ሆይ፣ ዘመኑን መዋጀት ማለት ጊዜን መግዛት ማለት ነው። ጊዜ ግን አይሸጥም፣ አይለወጥም። ታዲያ እንዴት ይገዛል? የሚገዛው በትርፍ ጊዜ ሳይሆን በምትከፍለው ዋጋ ነው። በአሁኑ ሰዓት ክርስቲያን መሆን ማለት ቤተ ክርስቲያን መሄድ ብቻ አይደለም። ክርስቲያን መሆን ማለት በአጥፊ ግርግር ውስጥ ዝምታን መፍጠር፣ በውሸት መሃል እውነትን መፈለግ እና በድቅድቅ ጨለማ ውስጥ ለራስህ ብርሃን መሆን ማለት ነው። አሁን ያለንበት ዘመን የትኩረት ዘራፊዎች የተሰለጠኑበት ዘመን ነው። ስልክህ፣ ማህበራዊ ሚዲያው፣ የፖለቲካው ወሬና የኑሮ ውድነት ትኩረትህን ሰርቀውታል። ትኩረት ደግሞ በዚህ ጊዜ እንደ አንድ የመገበያያ ገንዘብ የሚቆጠር ውድ ሀብት ሆኗል። ትኩረትህ ሲሰረቅ መንፈሳዊ ማንነትህ ይዝላል። የምድራዊውንም ሆነ ሰማያዊውን በረከት የማጣት ዕድልህም ከፍ ይላል። አባቶቻችን ዘመኑ ክፉ ነውና ዘመኑን ዋጁ ሲሉን ዓለም ክፋት ስለሆነች ሸሽታችሁ ተደበቁ ማለታቸው አይደለም። ይልቁንም በክፉ ዘመን ውስጥ መልካም አሻራ ጥላችሁ እለፉ ማለታቸው ነው። ለመሆኑ የውስጥ ዝግጁነታችሁ ምን ይመስላል? እዚህ ጋር አንድ ስነ ልቦናዊ ምክርን ማስታወስ ይገባል። የውስጥህ ጫጫታ ከውጭው ጫጫታ ከበለጠ ትሸነፋለህ። ክርስቲያናዊ ጽናት የሚጀምረው ከውስጥ ነው። ብዙዎቻችን የውጭውን ችግር ለመፍታት እንሮጣለን፣ ነገር ግን የውስጣችንን ቤት ሳናስተካክል ዓለምን ማሸነፍ አንችልም። ዛሬ ላይ ትልቁ የማሸነፊያ ስልት መረጋጋት ነው። መረጋጋት ማለት ሥራና ለመስራት ማለት አይደለም። ይልቁንም በከፍተኛ ጫና ውስጥም ሆነ በሰከነ መንፈስ ውሳኔ መስጠት መቻል ማለት ነው። የጥንት አባቶቻችን በበረሃ የነበራቸው ጽናት ዛሬ ለኛ በከተማው ግርግር ውስጥ ያስፈልገናል። ጸሎት ማለት እግዚአብሔርን ዝርዝር ጥያቄ ማቅረቢያ ብቻ ሳይሆን አእምሮህን ዳግም የምታስተካክልበት የምታድስበት ስነ ልቦናዊና መንፈሳዊ ላቦራቶሪ ነው። በየቀኑ ቢያንስ ለ20 ደቂቃ ስልክህን አጥፍተህ ከራስህና ከፈጣሪህ ጋር ካልተገናኘህ አንተ ለዓለም የምትሰጠው አዲስ ነገር አይኖርህም። ዝም ብለህ የሌሎችን ሐሳብ የምታስተጋባ የገደል ማዕሚቱ ትሆናለህ። ታዲያ በአሁኑ ጊዜ ክርስቲያኖች ሊኖራቸው የሚገባው የብልሃት ስልት ምን መሆን አለበት? አንደኛው ስልት መራጭ መሆን ነው። ሁሉንም ወሬ አትስማ፣ ሁሉንም መረጃ አትመገብ። አእምሮህ ቆሻሻ መጣያ አይደለም። የማይጠቅምህን መረጃ አትቀበል። ዛሬ በዓለማዊው ኑሮ ስኬታማ የሚባሉ ሰዎች ዲፕ ወርክ ወይም በጥልቀት መስራት የሚሉን መርህ ይጠቀማሉ። እኛ ደግሞ ተመስጦ እንለዋለን። በሥራህም ሆነ በመንፈሳዊ ሕይወትህ ተመስጦ ከሌለህ ውጤታማ መሆን አትችልም። በጸሎት ጊዜ ሥራህን የምታስብ በሥራ ጊዜ ስልትህን የምታይ ከሆነ ዘመኑን እየዋጀህ ሳይሆን ዘመኑ እየበላህ ነው። ሁለተኛው ስልት ኢኮኖሚያዊና ማህበራዊ ጥበብ። ክርስቲያን መሆን ሰነፍ መሆን አይደለም። ይልቁንም በትጋት ሰርቶ በታማኝነት አትርፎ ለሌሎች መትረፍ ነው። ዛሬ ላይ ክርስቲያናዊ ጽናት የሚፈተነው በገንዘብ አጠቃቀምህ ጭምር ነው። በቅንጦትና ባልሆነ የታይታ ውድድር ውስጥ ራስህን ካስገባህ ለነፍስህ የሚሆን ጊዜ ታጣለህ። ያለን ይበቃናል የሚለው መጽሐፍ ቅዱስ ቃል ዛሬ በኢኮኖሚክስ ባለሙጦች ሚኒማሊዝም ወይም በአነሰ ነገር ጥራት ያለው ሕይወት መኖር ተብሎ ይጠራል። ብዙ ንብረት ሳይሆን ብዙ ሰላም ይኑረህ። ሦስተኛው ስልት ውስጣዊ ምሽግን መገንባት። የአሁኑ ዘመን ክርስቲያን እንደ ሰም መግለት የለበትም። ዓለም በሄደችበት አቅጣጫ መፍለስ የለበትም። ለዚህ ደግሞ ንባና ዕውቀት ወሳኝ ናቸው። መንፈሳዊ መጽሐፍትን እንበብ። እንደነዚህ አይነት ጠቃሚ ቪዲዮዎችን ተመልከት። የታሪክ ድርሳናትን መርምር። የዕውቀት ማነስ ለፍርሃት ይዳርጋል። ስትፈራ ደግሞ ትሸነፋለህ። ጽናት የሚመጣው ከማንነትህ ጥልቀት ነው። ኦርቶዶክሳዊ ማንነትህ የሺህ ዓመታት የጥበብ ክምችብ ያለበት ውድ መዝገብህ ነው። ይህንን ሀብት ሳትጠቀምበት ባዶ ሆነህ በዘመኑ ነፋስ አትወሰድ። ተወዳጆች፣ ዓለም የምትፈልገው የእናንተን ድካም ነው። ሰይጣን የሚፈልገው የእናንተን ተስፋ መቁረጥ ነው። ስልጡን ክርስቲያን ግን ተስፋ አይቆርጥም። ይልቁንም ስልቱን ይቀይራል። መንገድ ሲዘጋበት ለምን ተዘጋ ብሎ አያለቃቀስም። ሌላ ምን መንገድ አለ ብሎ ማስተዋሉንና የእግዚአብሔርን ምርኢት ይጠቀማል። ይህም ብልሃት ይባላል። እባብ የዋህ አይደለም፣ እባብ ብልሃት ተብሎ እንደተጻፈ አንተም በዚህ አስቸጋሪ ዘመን የዋህነትህን በብልሃት አስግጠው። በየቀኑ የምታደርጋቸው ትናንሽ ውሳኔዎች ትልቅ ውጤት አላቸው። ጠዋት ስትነሳ
መጀመሪያ መጽሐፍ ቅዱስህን ነው ወይስ ስልክህን የምታየው? መጀመሪያው ለነፍስህ ምግብ ይሰጣል፣ ሁለተኛው ግን ጭንቀትና ቅናትን ይገትሃል። ዘመኑን መዋጀት የሚጀምረው ከዚህች አነስች ምርጫ ነው። በዓለማዊው ኑሮ ቢሆን ፕሮፌሽናል ምክር የሚሰጡ ሰዎች ኮንሲስተንሲ ወይም ቀጣይነት ትልቁ የድል መንገድ እንደሆነ ይናገራሉ። በመንፈሳዊውም ደግሞ ትዕግስት እንለዋለን። በአንድ ቀን ጻድቅ መሆን አትችልም፣ በአንድ ቀን ሚሊዮኔር አትሆንም። ነገር ግን በየቀኑ የምታደርጋት አንዲት ስንዝር ጉዞ ከዓመታት በኋላ የትልቅ ተራራ ጫፍ ላይ ያወጣሃል። አሁን ያለህበት ሁኔታ ምንም ይሁን ተስፋ አትቁረጥ። ማጣት ውስጥ ከሆንክ ያ ማጣትህ ለጸሎት ያተጋህ ከሆነ ዘመኑን እየዋጀህ ነው። በሀብት ላይ ከሆንክ ደግሞ ያ ሀብትህ ለሌሎች መትረፊያና ለቤተ ክርስቲያን መከታ ከሆነ ዘመኑን እየዋጀህ ነው። ዋናው ነጥብ የት አለህ ሳይሆን እንዴት እየኖርክ ነው የሚለው ነው። ውስጣዊ ዝግጁነት ማለት ሞትን መጠበቅ አይደለም፣ ይልቁንም ለፈጣሪና ለራስህ ክብር የሚሆን ሕይወትን ዛሬ መጀመር ነው። ለዚህ ለማድረግ ደግሞ 3 ነገሮችን ዛሬውኑ ጀምር። አንደኛ፣ የመረጃ ጾም ጹም። አእምሮህን የሚያውኩ ወሬዎችና ከማህበራዊ ሚዲያ ሱደትነት ተላቀቅ። ሁለተኛ፣ መንፈሳዊ ዲሲፕሊን ይኑርህ። የቱንም ያህል ሥራ ቢበዛብህ ከፈጣሪህ ጋር የምትነጋገርባትን አነሰች ሰዓት አትለቀቅ። ግድ አምላክህን አስብ፣ በፊቱ ስገድ። ሶስተኛ፣ በሥራህና በኑሮህ ብልሃት ሁን። ዕውቀትን ፈልግ፣ ራስህን አሳድግ፣ ታታሪ ሁን። ክርስቲያን መሆን የኋላ ቀርነት ምልክት ሳይሆን የላቀ ጥበብ መገለጫ ነው። በመጨረሻም በዚህ ዓለም ላይ እንግዳና መጻተኛ መሆንህን አትርሳ። ነገር ግን እንግዳ ነኝ ብለህ ቤቱን ሳታጸዳው አትቀመጥ። የምትኖርባትን ዓለም የተሻለች አድርጋት። በፍግትህ፣ በታማኝነትህ፣ በጽናትህና በብልሃትህ የክርስቶስ ምስክር ሁን። ያኔ ዘመኑን መዋጀት ብቻ ሳይሆን ዘመኑን ማሸነፍ ትጀምራለህ። ጊዜው አሁን ነው። ራስህን ፈትሽ፣ ስልትህን አስተካክል፣ ውስጣዊ ምሽግህን አተንክር። አንተ የእግዚአብሔር ልጅ ነህ። ውድቀትህ ለጊዜው ነው፣ ድልህ ግን ለዘላለም ነው። ይህን ትምህርት በሕይወታችሁ ላይ አዲስ ብርሃን እንዲፈነጥቅ፣ አመለካከታችሁን እንዲቀይር እና ለተግባራዊ ለውጥ እንዲያነሳሳችሁ የዘወትር ጸሎታችን ነው። ልዑል እግዚአብሔር ሆይ በመከራና በፈተና መካከል መቆም የምንችልበትን ጽናት ስጠን። ዓይኖቻችንን ካልሆነው ነገር መልስልን፣ ልባችንን በማስተዋል ብርሃን አብራልን። በዚህ በረከሰና በከበደ ዘመን ውስጥ እንደ አባቶቻችን በሃይማኖት እንድንጸና፣ በብልሃት እንድንኖር፣ በሥራችን እንድንባረክና ለወገኖቻችን መመኪያ እንድንሆን እርዳን። የውስጥ ሰላማችንን የሚሰርቁብንን የጠላት ውጊያዎች ሁሉ በቸርነትህ አርቅልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።